والصلاة والسلام على رسول الله صلى الله عليه وسلم هذه ناقة الله لكم آية ይህች እናንተ በጠየቃችሁት መሰረት ከአላህ የተላከችላችሁ ግመል ናት ለእናንተ ምልክት ትሆንላችሁ ዘንዳ እናንተ እንግዲህ አንተ ነብይ ለመሆንህ በዚህ መልክ ግመል ትምጣልህ ብላችሁ ጠይቃችኋልና ጥያቄያችሁን ለመመለስ ከጌታ የተላከች ግመል ናት አሏቸው በመሆኑም فذروها تأكل في أرض الله ይህችን ግመል በጌታዋ መሬት ላይ እንደፈለገች እየናኘች ትብላ እንጂ ማንንም ሰው ክስ እንዳይላት በማለት ማስጠንቀቂያ ሰጧቸው ማለት እንግዲህ ይህች ግመል በጣም ግዙፍ ናት ግዙፍ ሲሆን አንድ እንስሳ ያው የመብላት አቅሙም እንደዛው አብሮ ከፍ ይላል ማለት ነው ሆዷ በጣም ትልቅ ነው ትንሽ ምግብና ትንሽ ውሃ አይበቃትም በሀገሩ ላይ ደግሞ የነበረው ለከተማው አንድ ውሃ ነው ያ ውሃ ወትሮውንም ከህዝብ ብዛት አንፃር እጥረት ነበረበት አሁን የኢኮኖሚ ጫና ይዛል መጣች ማለት ነው እሷ ትንሽ ውሃ አይበቃትም ያንን ውሃ በቀን ሊከፋፈሉ ነው ማለት ነው ከዛሬ ጀምሮ በየቀኑ ውሃ ሄዶ ወንዝ መቅዳት የለም እና አንድ ቀን የሷ ተራ ይሆናል አንድ ቀን የናንተ ተራ ይሆናል በሺህ የሚቆጠር ህዝብ እንግዲህ አንድ ግመል ጋራ ውድድር የገጠመ ማለት ነው የበገዛጃቸው ስለዚህ ይህች ግመል እንደገና ደግሞ ይሄ የገሌ ሳር ነው ይሄ የገሌ አዝመራ ነው የሚባል ነገር የለም ጌታዋ ነው ያመጣት እናንተ ራሳችሁ ጠይቃችሁ አምጣችኋል አሁን የፊቷ ያለውን ነገር ዝምላ ጠራርጋ መብላት ነው ስለዚህ እህሌና አጠፋችብኝ እንትኔን ጋጠችብኝ የሚባል ነገር የለም የኛ ከብቶች የሚበሉት ጠፋ እሷ ልክ እንትን ነው የምትጠርገው በአንድ ጊዜ ያገኘችውን ነገር የዛ ጊዜ ራስህ ነው ያመጣህ ለምነህ እኔ ምን ላድርግህ ይችን ግመል እህሌን ገባ ብላዘች ወይም ውሃ ጠጣኝ ምናምን ብላችሁ በተንኮል ብትነኳት ፍጻሜያችሁ ይሆናል ተጠንቀቁ በማለት ለሃ ሽርቡን ወለኩም ሽርቡ የውም ማዕሉም እና አንድ ቀን ብቻ ነው ያላችሁ እድል ከወር 15 ቀን ብቻ ነው እናንተ የምትጠቀሙት 15 ቀኑ የሷ ይሆናል በዚህ መልክ ትቀጥላላችሁ ተብሎ ማስጠንቀቂያ ከሰጣችሁ ማለት ነው ተኩር في ارض الله በጌታዋ መሬት በአላህ ላይ የፈለገችውን ትብላ የገሌ አዝመራ ነው የገሌ ሳር ነው የሚባል ነገር የለም ወላ ተመስዋ ቢሱኢን እሷን በመጥፎ ነገር እንዳትነኳት ለመከልከል ወይም እሷን ለመብታት ለማባረር እንዳትሞክሩ ይህን ብታደርጉ فيأخذكم عذاب أليم እጅግ አሳማሚና ሰቅጣጭ የሆነ ቅጣት ይይዛችኋልና ተጠንቀቁ የሚል ማስጠንቀቂያ ተሰጣቸው ማለት ነው ወذكروا إذ جعلكم خلفاء እና ግመሏ እንግዲህ የወንዙን ውሃ ልክ ተወርድና እንዳለ ተጠጣዋለች ጭቃ ውስጥ የሚቀር ድረስ ማለት ነው ጸጥ አድርጋ ተጠጣዋለች ከዛ በኋላ ሆዷን የተሞላች በኋላ ሳሯንም በደንብ ትበላለች በፊቷ ያለው ዳገት ነው እርሻ ነው ምንም የሚባል ነገር የለም ፊት የተገኘው ነገር ጥርግርግ ብሎ መሬቱ ብቻ ሲቀር ትላጨዋለች ማለት ነው ከዛ በኋላ ሄዳ ታርፋለች በነጋታው ረፍት ላይ ናት ያመነዘህች ያን ከዘነችውን ውሃዋን እናንተኗን ይዛ ቁጭ ትላለች እነሱ በነጋታው ውሃውን ሄደው ወረፋ ይዘው ይቀዳሉ ማለት ነው ከዛ በሚቀጥለው ቀን ደግሞ የሷ ነው እንዲህ ያለ ወትሮውንም የውሃ ጥረት ነበር አሁን ተባባሰ ማለት ነው እና በዚህ መልክ መጀመሪያ በሚጀመርበት ጊዜ ተደናገጡ ይሄ እንግዲህ ራሳችን ያመጣነው ነገር ስለሆነ ምንም ማድረግ አንችልም ተምንጠፋ ያው እንዲሁ እያልን መቀጠል አለብን አሉ ጭምት ሽማግሌዎች ሌሎቹ ጎረምሳዎች ግን እንዴት በአገራችን እንደዚህ ኩነን እንሰሳ ጋር ወረፋ ይዘን እንኖራለን የፈለገ ይሆን እንጂ ማለት ተጀመረ ማለት ነው እና እንዳውም ንጉሳቸው የነበረው አመነ ይባላል አላህ ሂዳያ ሰጠውና ከዚህ በላይ ምን እጠብቃለሁኝ እና ወገኖቼ ያው ቃል ገብተናል እንዲያንጠፋ ማመን አለብን ብሎ ዋናው አመነ ግን ከስር የነበሩ ጀነራላት ጥጋበኞች እንዴት ይሄ ሳሂር እንዲያርጎ ባመጣው ነገር እንበረከካለን አንተ ታመንክ የራስ ጉዳይ ብለው እሱን ትተውት ሌሎቹ ባላባቶችና መሳፍንቶች አፈነገጡ ማለት ነው እንዳውም ሊያምን የፈለገውን ሰው ሁሉ የታባክ እርምጃ እንወስድብሃለን እያሉ በማስፈራራት አገቱ ህዝቡን በዛ መልክ እንግዲህ ፍጥጫው እየተባባሰ ሄደ ማለት ነው እሷ ግን ያንን እንግዲህ ውሃ ተጠጣችና የአካባቢውን ሁሉ ሳርጋፋ ተበላች በኋላ ወተት ትታለባለች ወተቱ በጠጣችው ውሃ ልክ ነው የምትታለበው የከተማ ዕቃ በሙሉ በወተት ይንበሻበሻል ሁሉም ሰው የፈለገውን ወዶ እስከሚጠላ ይሞላል ያን ወተታቸውን ይጠጣሉ የውሃ ጥረት ቢኖርም ማለት ነው
ይሄ ነገር ጥሩ ነው በአንድ በኩል እንግዲህ ኪሳራው መካካሻ ተገኝቶለት ነበር ማለት ነው እንግዲህ እነዚህ ጥጋበኞችና ትዕቢተኞች ግን ይሄ ነገር አልተዋጠላቸውም ቁዳር ኢብኑ ሳሊፍ የሚባል ጎረምሳ ነበረ የብዙ ጎሳ ወገን ነበር ጥጋበኛ ያን እንግዲህ ጭምት ሽማግሌዎች የነገሩትን ተውቶ እሱ ህዝቡን በአመጽ መምራት ጀመረ ማለት ነው መጠጥ ቤት ገቡ አንድ ቀን ተገባበዙና እዛ መጠጥ በሚጠጡ ጊዜ እየተሳከሩ ለገሌም ቅጅለት እየተባለ ሲል ድንገት ያመጠጥ ያልቃል በሚያልቅ ጊዜ መጠጥ አለቀ ተተባለ እንደመረቀኑ ማለት ነው እና ሌላ ክፈቻ አለ ሌላ ጋና አለ መስሎት ምንም ይከፈት ነገር የለም ሁሉም ነገር አለቀ እሺ ውሃ ጨምሩበትና ባይሆን እንኳን እንትን ይሆና ቅራሪ ተባለ ማለት ነው ውሃ ሴት አለ ዛሬ የግመሉ ቀን አይደለም እንዴ ተባለ አሁን ሙቃቸዋል እንግዲህ ተዛሬ ታአቅላቸው ስለሆኑ ትንሽ ያሰቡ ነበር ጎበዝ በገዛ ሀገራችን እንኳን ውሃ መጠጣት እንኳን አንችልም እንዴ ካሁን በኋላ ምንድነው የምንጠብቀው አለ ጊዜ ተፈቀዳችሁልኝ እኔ ሄጄ እገላታለች ግመላላህ አንዱ ጎረምሳ ፈቅደንልሃል ተባለ ተባረከ ማለት ነው ሰይፉን መዞ ሄዶ ተንደርድሮ እሷ ገና ውሃ በመጠጣት ላይ ነበረ ቋንጃዋን ቆረጠ ማለት ነው ወደቀች ጮሃ በመተወርቅበት ጊዜ እንደገና ቀጥሎ ሄዶ አንገቷን አረደ ማለት ነው ተገላገለ ከዛ በኋላ ያው አረርናት ተባለና ፊሪዲያ ተጣለ ተብሎ ኑቶለ ስጋ ይፈልጋችሁ ሁሉ ሰዱ ተብሎ ታወጀ የከተማ ሰው ተሰብስቦ በጣም ግዙፍ ጋራ የምታህል ነገር ስለሆነ ሁሉም የሚችለውን ስጋ እየተሸከመ ተዳደለ ማለት ነው ስጋውን እያንዘፋዘፈ ወደ ቤቱ ሲገባ በነብዩ በር ያልፉ ነበር አንተ አልሰማህም እንደ ግመልክን ቋረርናት ስጋ ትፈልግ እንደሆነና ውሰድ ይሏቸዋል ማለት ነው አይለናንተ ይሁንላችሁ እኔ እንኳን አልፈልግም ሽሮ ይሻለኛል አሉ የስጋ የሚያመጣው መዘዝ ታቀም ይልቁንስ ያላችሁ እድሜ 3 ቀን ነው ስጋው ሳያልቅ እንዳትቀደሙ ቶልቶሎ ብሉ አሏቸው ያነ እነሱ መጀመሪያ ያችን ግመል ብትነቁ ያልቅላችኋል የሚል ጥቅል ዛቻ ነበር አሁን ግን 3 ቀን ብለው ሲያድዱ ይሄ ነው የፈሪ ሲጠጉት ይሸሻል አሉ እንግዲህ ትናንትና ወየል ስትል ነበር አሁን ለ3 ቀን አራዘምከው ደግሞ ተ3 ቀን በኋላ 3 ወር ትላለህ ከዛ 3 አመት እየተረሳ ይሄዳል አሉ ذلك وعد غير مكذوب አሉ ተ3 ቀን ብታልፍ እናንተ እድሜ እኔ ምላሴ ይቆረጣሉ አታዳኩም እርግጠኛ ጌታ ነግሯቸዋልና ማለት ነው ከዛ እንዳውም ልንገራችሁ አሁን ያቺ 3 ቀን ከመድረሷ በፊት በእናንተ ላይ የተለያየ ከለር ይቀያየራል አሉ አሁን ተትንሽ ጊዜ በኋላ ቢጫ ይሆናል ሰውነታችሁ ተወራላችሁ አሉ ከዛ እንደገና ደግሞ የበለዘ ጉበት ይመስላል ከዛ በኋላ ክሰል ይሆናል ሰውነታችሁ ተጠቁራላችሁ ይሄን ጠብቁ አሏቸው ያነ ተትንሽ ቆይታ በኋላ ፊታቸው እየገረጣ ወደ ቢጫነት መቀየር ጀመረ የድርቅናቸው ብዛት ይሄንን ሲያይ እንኳን ሰው ትንሽ እንትና አይለም ፊታቸው እየወራ ሲመጣ ቢጫ ሲሆን አንተ ያሟርተኛ እንዳለው እኮ መልክህ እየተቀየረ ነው ይላል ጓደኛ ዘበል ቡካታ ማንተ ፈርተህ ነው ትንሽ ቆይቶ ደግሞ በጣም ፉም መሰለ ቀላ ደም መሰለ አራተው ባካችሁ የሰውነታችን እየተቀያየረ ነው ሲባል ዘበልባክ ከፈለክ አንተ ሄድና ግባለት ይላል ያቺ 3 ቀን ስትደርስ ግን ወዳውኑ መጣች ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ይሄን ሁሉ ነገር በሰዎችን በተጨባጭ ያሳያቸው ነገር ነው እናንተ በአካል ያልደረሳችሁት ወሬው ይድረሳችሁ በማለት እንደገና ለቀጣይ ነብያቶች ዝናውና ታሪኩን ይነግራል ያስተምራል ማለት ነው በመሬት ላይ የፈለገችውን ትብላ ተጠጣ ማንም ሰው እንዳይነካት ወላ ተመስوا بسوء በመጥፎ እንዳትነኩ فيأخذكم عذاب أليم ያንን ካደረጋችሁ አሳማሚ ቅጣት ነው የሚጫበጣችሁ በማለት ቁርጥ የሆነ ዛቻ ነበር የተነገራቸው ማለት ነው ወذኩሩ እንደገና አስታውሱ ወገኖች አሉ አሁንም ተስፋ አልቆረጡም ምናልባት ልብ ይገዙ እንደው ብለው ወذኩሩ አስታውሱ እስቲ እጃለኩም خلفاء من بعد عاد እናንተ በፊት ጥጋበኞች ነበሩ እነዛ አድ የሚባሉት ቅድማያቶቻችሁ ማን አሸዱ ሚና ቁዋ እያሉ የሚደነፉ ነበሩ እነሱን አላህ እንደብቅ በንፋስ ኃይል ጠራርጎ ደብዛቸውን አጥፍቶ ነው እናንተን መተኪያ ያደረጋችሁ ለምን ከዛ ታሪክ አትማሩም ለምን ስተት ደግማላችሁ ይሏቸዋል ወበዋአኩም ፊል አርድ እነሱን ካጠፋ በኋላ ግን እናንተን በጎረቤት ሀገር እንደገና በተመቻቸ ኑሮ ላይ እንድትኑ ቀጥሉ አደረገ
ተተኺዙነ ሚን ሱሁሊሃ ቁሱራ እና ከሜዳማው ቦታ ዘመናዊ ሰማይ ጠቀስ ቤቶች ህንጻዎችን እየገነባችሁ ወተንሂቱነ الجبال ቡዩታ በተራራማው ቦታ ደግሞ ውስጡን እየቦረቦራችሁ የምድር ቤት ታዘጋጃላችሁ ይሄን ስልጣኔና ጉልበት አላህ የሰጣችሁን ጌታ ረስታችሁ አሁንም እንደገና እሱ ጋር ልትጋጩ ትፈልጋላችሁ ኧረ ተው ባካችሁ ወገኖቼ እያሉ ይለምናሉ አሁንም ማለት ነው እና እንግዲህ ሜዳማ ቦታ ትልልቅ ከተማዎችን ከተመው ይኖሩ ነበር እንደገና ተራራማ ቦታ ደግሞ ምናልባት ጦርነት ከመጣ የተፈጥሮ ነውጥ ከተከሰተ ብለው ደግሞ ምድር ቤት ሌላ ከተማ አላቸው በምድር ውስጥ ማለት ነው በጣም ጉልበተኞችና መሐንዲሶችም ነበሩ ስልጣኔም ነበራቸውና የዚህ አይነት እንግዲህ የተመቻቸና የበለጸገ ኑሮ ውስጥ ነበሩ ማለት ነው ፈዝኩሩ አላ አላህ ይሄንን ዕውቀትና ጉልበት የሰጣችሁ የሆነውን ጌታ ጸጋውን አስታውሱ ኒዕመተ አላህ ማለት ነው አላ አላህ ማለት ጌታ ስንት ነገር እየዋለላችሁ ከሌሎቹ ህዝቦች አብልጦ አበልጽጓችሁ እንደገና እናንተ ምላሻችሁ ክህደት መሆን አለበት እንዴ አረ የጌታን ውለታ አስታውሱና ወደሱ ተመለሱ ይሏቸዋል ወላ ተዕተው ፊል አርዲ ሙፍሲዲን እሱ በኒዕማው በጸጋው ያንበሻበሻችሁ እናንተ ግን እሱን በማመስገንና በመገዛት ፈንታ በመሬት ላይ ጥፋትን ትዘራላችሁ በመሬት ላይ ጥፋትን ማሰራጨትን አቁማችሁ ለጌታችሁ ብትገቡ ይሻላችኋል ብለው አሁንም የመጨረሻ ምክርና ማስጠንቀቂያን ቢሰጡም ሰሚ ጆሮ አልተገኘም ያኔ እንዳውም ቃል الملأ الذين استكبروا ከነዛ ከወገኖቻቸው መካከል ኩራተኞቹና ትቢተኞቹ ባላባት ተብየዎች ተነሱና ሚን ቀውሚ ከወገኖቻቸው መካከል ተስፋ አስቆራጭ ሆነ መልስ ሰጧቸው ማለት ነው ለሳቸውም ለተከታዮቻቸው ምን ጊዜም ያው ጸረ ሐቅ የሚሆኑት የባለስልጣናትና ሀብታም ባለጸጋዎች ናቸው ለምን እነሱ አንድ ሰው ከመጣ የኛን ቦታ ይወስዳል የሚል ስጋት ስላላቸው ሁልጊዜ ለውጥ ይፈራሉ ማለት ነው ምስኪን ግን እንዲያውም የተሻለ ከመጣ ምናልባት እድል ያገኝ ይሆናል በማለት አይቃወምም ብዙ ጊዜ ግን እነሱ የመጣለትን መጣብህ እያሉ በማሸበር የነሱ ጋሻ ጃግሪያ አድርገው ሊያሰልፏቸዋል ማለት ነው አሁንም እንግዲህ እንደተለመደው አካቢረ ሙጅሪም ያያላቸው መሳፍንቶችና መኳንንቶች ኩራተኞች ተነሱና ምን አሉ ለለዚነ استضعفوا ደካማና የመጨረሻ ዝቅተኛ ደረጃ ላይ የነበሩትን ወገኖቻቸውን ከማን ጋራ መሆናቸውን ለመገምገም ቃለ መጠየቅ አቀረቡ ማለት ነው እንግዲህ አንድ ባለስልጣን ህዝብ እየከዳው ሲመጣ ድጋፍ ምን ያህል አለኝ ብሎ ይገመግማል ማለት ነው ቃለ መጠየቅ እስቲባና ሊያደርጉ ነው ማለት ነው እናንተ ሰዎች ምናችሁን ለዩ ይሄ ሰውዬ ሷሊህ የሚለውን ነገር ተደግፋላችሁ ወይስ እኛ ጋር ናችሁ ወይ ከኛ ወይ ከነንተ ለይ እንዳለው ቡሽ ማለት ነው ያኔ እንደ ጥያቄ ያቀረቡ ማለት ነው መሳፍንትና መኳንንቶቹ ስልጣኑ ጉልበቱ ኃይሉ ትጥቁ መሳሪያው እነሱ ጋር ነውና አሁን ተራውን ህዝብ እንደገና ማንን እንደሚደግፉ ለመገምገም ጥያቄዎችን ያነሳሉ ማለት ነው መሳፍንትና መኳንንቶቹ ለለዲነ استضعفوا ለዝቅተኞችና ለሎሎቹ ለአፍተጅ ለሚኖሩ ሰዎች ሊመን አመነ منهم ከነሱ መካከል ያው አምነው ነበርና በነብዩ የተከተሉ ስለነበሩ እነገሌ አምነዋል ነገሌ ሊያምኑ ፈልገዋል እየተባለ ኢንፎርሜሽን ስለሚደርሳቸው ያን ነገር ምን ያህል ህዝብ እንደከዳና እንደተረፈ ለማወቅ ጥያቄ ማቅረብ ጀመሩ ግምገማ ማለት ነው ላመኑ ሰዎች አተዕለሙና አነ ሷሊሃን ሙርሰሉ ሚን ረቢህ አሉ ይሄ ሷሊህ የሚባል ሰውዬ ከጌታ የተልክ ያለሁኝ እያለ ይሰብካል ያወናብዳል እናንተ ለመሆኑ ይሄ ሰውዬ መላኩን ታውቃላችሁ እንዴ እውቅና ሰጣችሁታል ወይስ ከማን ጋር ናችሁ ብለው ጠየቋቸው ማለት ነው እነዛ አማኞች ደግሞ ትክክለኛ አማኞች ስለሆኑ ምንም ይሄ ጥያቄ አደገኛ በህይወታቸው ላይ መዘዝ የሚያስከትል ቢሆንም ኢማን ተሸፍኖ የት ይደረሳል አሉና የመጣው ይንጣ በማለት قالوا إنا بما أرسل به مؤمنون አሉ እነሱ ሷሊህ ነብይ መሆኑን ታውቃላችሁ ሆይ ብለው ነበር የጠየቋቸው ግን ተጥያቄው በላይ መልስ ሰጡ ማለት ነው ነብይ መሆኑንማ እናንተም ታውቃላችሁ እኛ ከዛ ሌላ እርምጃ ጨምረንበታል እንጂ አሉ እኛ በተላከው ነብዩ ሷሊህ ይዞት በመጣው ተልኮ እኮ አምነናል እና አምናችኋል ብላችሁ ነው መጠየቅ ያለባችሁ እንጂ ይሄንማ ያልሰማለ እንደ ነብይ መሆኑንማ ያው ታወቀው አገር ታይተሞቀው ስንት ዘመኑ
ስለዚህ እኛማ ከማወቅ አልፈን አምነናል በማለት የጎበዝ መልስ መለሱ ማለት ነው። እንደዚህ ነው ሙእሚን የሆነ ሰው እንግዲህ በዲን ላይ ፈተና በሚመጣ ጊዜ መልፈስፈስ ከአላህ ጋር ያጋጭሃል ማለት ነው። ሚናህም መለየት አለብህ። ለምን ፍጡሩን የፈርተህ ፈጣሪ እንደገና የፈጣሪ ወዳጆችና ሙእሚኖችን ትተህ መሃል ሰፋሪ ሆናለሁ ይብትል ይሄ አያሰድም ማለት ነው። እና ያመጣው ነገር ይምጣ በኢማን ላይ እስከመጣ ድረስ ማንንም አልፈራም እኛ አምነንበታል በዚህ ጉዳይ ያሉ ጎበዞቹ ማለት ነው። ያኔ እነዚህም ቁርጣቸውን አወቁና አቋማቸውን ሊያጠነክሩ ነው። ቃል الذين استكبروا እነዚህ ብዙሃኖቹ እንግዲህ በአካባቢ የነበሩ ጎስቋሎች እነሱ አገልጋዮች የሚባሉ ሰዎች አምነናል ብለው አቋም ሲገልጡ እነዚህ አለቃ ተብዬዎች ደግሞ በደራና በትቢት ተወጥረው እንግዲያውስ እናንተ ከመሰላችሁ እኛ ከህዝባችን አንለይም ማለት ሲገባቸው እንዴት እንሸነፋለን በሚል ትቢት እነሱ ደግሞ በአጸፋው አቋማቸውን ይገልጡላቸዋል ማለት ነው። ምን አሉ እነዛ ሙስተክቢር የሆኑት ኩራተኞችና ትቢተኞቹ ኢና ቢለዚ አመንቱም ቢሂ ካፊሩን ሱብሃንአላህ እናንተ በዚህ ሰው ያምነናል አላችሁ አይደለም እኛ ደግሞ እናንተ ባመናችሁበት ነገር ከሃዲዎች ነን በዲኑም በነብዩም ማለታቸው ነው። እስቲ የመጣው ይምጣ የሚሆነው ይታያል። እናንተ ይሄንን ሰው ያምናችሁ እሱ ጋር የምትወግኑ ከሆናችሁ እኛ ደግሞ እናንተ ባመናችሁበት ነገር ከሃዲዎች ነን ካሁን በኋላ ተለያይተናል ሚናችን ለይቷል ማን እንደሚኖር እናያለን ብለው ዛቱ ማለት ነው። ፋቀሩናካ ከዛ በኋላ ነው እንግዲህ የመጣው ይንጣ ብሎ ጎረምሳቸውን ልከው ግመሏን ያስገደሉት ማለት ነው። ወአተው አን አምር ረቢሂም ከጌታቸው ትእዛዝም አመጹ ያመጣውን ያንጣ ያረገውን ያድርግ ብለው ግመሉን ገደሉ ማለት ነው። ወቃሉ ነብዩ ግመሉን መግደልን ብቻ ሳይበቃቸው ደግሞ ተነጭራሹ በደራ ተንደርድረው ሄደው ነብዩ ፊት በማመናጨቅ ያ ሷሊሁ እቲና ቢማ ተዒዱና ይህች ግመሏን እንዲያትነኩ ብሱን ብታረጉ ወየውላችሁ ብለህ ስትዝትና ስታስፈራራን ነበር። ይኸውና ግመልህን ገለናታል አርደናታል ከፈለክም ናቶ ለስጋ እናቃርጥህ አሏቸው ማለት ነው። እና እሷን በገደላችሁበት ጊዜ ወዳውኑ ቅጣቱ ይመጣላችኋል ብለህ ዝተህ ነበርና ያን የዘትከውን ነገር አምጣልን አሁን እንይልህ አሏቸው ማለት ነው። የምትዝትበት ነገር እኛ ማድረግ ያለብንን ነገር አድርገናል ሸርጥና መሽሩጥ ሙተላዚም ነውና ግመሏን ስትገሉ ያልቅላችኋል ብለሃናል እኛ ግመሏን አርደናል ስጋችንን ተከፋፍለናል አንተ ደግሞ የዛን ውጤት ልታሳየን ይገባል በማለት እንዳውም መተው አሰፍስፈው አፈጠጡባቸው ማለት ነው። ኢን ኩንተ ሚነል ሙርሰሊን አንተ እንደምትለው ከአላህ መለክተኞች ከሆንክ የአላህ መለክተኞች ይሆናል ብለው የዛቱት ነገር ሲደፈር ውጤት ያሳያሉና አንተም አሁን እንግዲህ ውጤቱን ማሳየት ይጠበቅብሃል በማለት ሄደው ነገሯቸው ማለት ነው። ያኔ ያው ቅድም እንደተባለው አይዟችሁ ይቀራል ብላችሁ አትፍሩ ይመጣላችኋል በማለት ነገሯቸው። 3 ቀን ቀጠሮ ተሰጠ። ልክ ቀጠሮ ሲደርስ ውጤቱ መጣ ማለት ነው። فاخذتهم الرجفه ያኔ ያልተጠበቀው ነውጥ ያዛቸው ይላል። ረጅፋ ማለት ሁለት አይነት ትርጉም ይኖረዋል። አንደኛ የምድር መንቀጥቀጥ ማለት ነው። ከተማው እንዳለ እንደዚህ ይንዘፋዘፍ ጀመረ። የተፈጸመው ጀሪማ ከባድ ስለሆነ ያኔ አላህ ግመል ስለተገደለና ደሟ ስለፈሰሰ ምድሩ አልችላለ መሬት ተቆጣ ማለት ነው። ይርገፈገፍ ገባ በላያቸው ላይ ግንቡስ ተሚገማመስ ድረስ ማለት ነው። እና የዛ መንስኤው ደግሞ ምንድነው መላእክታ መጥቶ ጮኸ ነው። በአየር ላይ ከባድ ጩኸት አስተጋባ። ያ ጩኸት በሚገባ ጊዜ በአገር ላይ ነውጥ ተከሰተ የመሬት መንዘፍዘፍ መጣ ማለት ነው። በዚህ መልክ እንግዲህ ሰዎች በድንጋጤ እንዳሉ ሊያልቁ ነው ኡመት ሊሆኑ ነው ማለት ነው። ወይም አረጅፋ ማለት የልብ የመርበትበት ተፈጠረባቸው ፍርሃት ተነዛባቸው ማለት ነው። መላእክታው መጥቶ በአየር ላይ ጮኸ። በሚጮህ ጊዜ ራሳቸውን መቆጣጠር አቀታቸው። ሁሉም ተርበደበደ ማለት ነው። ያትቢታቸው ፈረጠላቸውና የትንግባ ማለት ጀመሩ ማለት ነው። فاصبحوا في دارهم جاثمين ተትንሽ ቆይታ በኋላ ሁሉም በየግቢያቸው መይቲነ ባሪኪን የሞቱ የተንከፈረሩ ሆነው አደሩ ይላል። አንድ ጊዜ ፍሊት እንደተነፋበት ዝም በጅምላ ጭጫሉ ዳርስተዳረ ማለት ነው። እና
መጀመሪያ እንግዲህ መሬቱ ሲርበደበድ በጭንቀት እንደዚህ የመሬት ነክሰው ለመቆም ለመረጋጋት ሲሞክሩ በእግራቸውና በእጃቸው አሸዋው ላይ እንደዚህ ወሽቀው እንደዚህ ባለ ጉልበታቸው መሬት ረግጠው ይዘው ነበር። ታውን ይረጋል እየተባለ ሲጠበቅ መሬት እንኳን በጎናቸው ሳይተኙ እንደተንጠለጠሉ ነፍስ ሄደች። ስለዚህ እንደ ጠረምቤዛ እግራቸውና እጃቸው መሬት ላይ ተቸክሎ እንደደረቁ በአየር ላይ ነው የሚለው አላህ Subhanahu Wa Ta'ala። በዚህ መልክ ጃሲሚነ መይቲነ ባሪኪን እንደተንበረከኩ ሞቱ። ልክ እንደ ወንበር ተንከፍረው እንደዚህ ደርቀው ይታዩ ነበር ማለት ነው። ፈተወላ አንሁም ያ ሁኔታ በሚከሰትበት ጊዜ አዝማሚያው ሲጀምር ያው መልአኩ መጥቶ እርምጃ ሊወሰድ ነውና ቶሎ ባስቸኳይ ተከታዮችን ይዘህ ውጣ ተክልሉ ብሎ ነብዩን አስጠነቀቃቸው። ያነ የሳቸው ሐዘናቸውን እየገለጡ ገለላሉት አካባቢው ማለት ነው። እና ነብዩላህ ሷሊህ ከዛ አካባቢ ሲወጡ ምን ይሉ ነበር? የተወለደ ማዘን አይገድም እንደሚባለው በጣም ይሰማቸው ነበር የህዝቦቻቸው እንደዚህ መሆን። ወቃል የመጨረሻ ስሜታቸውን ሲገልጡ ምን አሉ? ያቀውም አሉ ወገኖቼ ሆይ ለቀድ አብለግቱኩም ሪሳለተ ረቢ እኔ የጌታዬን መልእክት በሚገባ አድርሼላችሁ ነበር፣ ግን መስማት አቅቷችሁ ለዘበቃችሁ ይሉ ነበር ማለት ነው። ወነሷህቱ ለኩም ለናንተ ለዲንም ለዱንያችሁም የሚበጃችሁን ሁሉ መክሪያችሁ ነበር። ወላኪን ላ ቱሒቡነ ናሲሒን ግን አለመታደል ሆነና መካሪዎችን አትወዱም። እናንተ ለጥፋት የሚኮለኩሏችሁን ጥጋበኞችና ሹማምንቶች እንጂ ለልማት የሚያበቃችሁን ወገናችሁን ምክር ማትሰሙ በመሆናችሁ ይኸው ለዚህ አይነት ጥፋት በቃችሁ። እንግዲህ እኔ እናንተን ለማዳን የምችለውን ሁሉ ሞከርኩኝ ጣርኩኝ፣ ምን ላድርግ እንግዲህ እንደኔ ቢሆን ኑሮ እንደዚህ አይነት ነገር ላይ ልትደርሱ ባልተገባ ነበረ እያሉ ሐዘናቸውን በመግለጥ ተተዋቸው ገለላሉ ኢላላ አላህ Subhanahu Wa Ta'ala። እንግዲህ ምከረው ካልሰማ መከራ ይምከረው እንደሚባለው በየጊዜው እነሱ የነበሩ ጥጋበኞችና አምባገነኖች ህዝቦችን እኛ እናቀላችኋለን እያሉ በጥቅማቸው በስልጣናቸው ያልተካፈሉትን ሁሉ ምስኪኖችና ደካሞች እንደዚህ ይዘዋቸው ይጠፋሉ ማለት ነው። አሁንም ተረኛ ይሄንን ትምህርት ወስደህ አሁንም ለሚቀጥለው ማወቅ አለብህ የሰው ልጅ ሁል ጊዜ የስግብግቦችና የተንኮለኞች መጠቀሚያ መሆን የለባችሁም ለማለት ነው አላህ Subhanahu Wa Ta'ala። እና ተመሳሳይ ነው የአላህ ረሱሎች በየጊዜው እንግዲህ ሰዎችን ለማዳን ነው የሚመጡት ከዱንያም ተአኺራም ኪሳራ እንዲወጡ። ያን ነገር በሚያቀርቡላቸው ጊዜ ግን በአካባቢ የሚገኙ መሳፍንትና መኳንንቶች ወይም የጥቅም ልማደኞች ያ ነገር እኛን አስወግዶ እሱ መንበራችንን ይወስዳል ስልጣናችንን ይቀማል በሚል ስጋት ህዝብን እያሳመጡና እያስተባበሩ እንደገና ሐቅን በመጋፋት ራሳቸውንም ሀገራቸውንም ለማጥፋት የበቁት ብዙዎች ናቸው። ይሄ ታሪክ በተደጋጋሚ ነው የተከሰተው። ታዲያ የሰው ልጅ መቼ ነው ልብ የሚገዛው ኢላላ አላህ Subhanahu Wa Ta'ala። ስለዚህ የሚቀጥሉት ይሄንን እንግዲህ አውቀው እንደነገሌ እንሆናለን ብለው ከነዛ ትምህርት መውሰድ አለባቸው። አለበለዛ ካለፈው ያልተማረ ሰው እሱ ራሱ ትምህርት ይሆናል ማለት ነው። አንተ ብልጥና ብልህ ከሆንክ ካለፉት ሰዎች ስተት ተምረህ ትክክለኛውን መንገድ ትይዛለህ። ተጥፋተኞቹ ጥፋት ተምረህ ጥፋት ላይ እንዳትወድቅ ትጠነቀቃለህ። ያንን ለማድረግ ካልቻልክ ግን አንተ ራስህ አንድ ቀን ጉድ ትሆንና ሌሎች ካንተ በኋላ ለሚመጡት መማሪያ ትሆናለህ ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ እንግዲህ አሁንም ይሄ ነገር ያለ ነው። መልኩ ይቀየራል፣ ስሙ ይለዋወጣል። ረሱል እርግጥ አዲስ ነብይ አይላክም በአሁኑ ጊዜ። አላህ ግን ይሄንን ሪሳላ የመጨረሻውን ሪሳላ እስከ ዓለም ፍጻሜ ድረስ ለዓለም ቅርጽ አድርጎ ነው ያስቀመጠው ቁርአንን ማለት ነው። የዓለም ህዝቦች ለመዳን ከፈለጉ አሁንም ሌላ ምንም መፍትሄ የላቸውም። የጌታቸው መመሪያ ነብዮች በአካል ባይገኙም መርሁ አብሮ አለና በዱዓተል ኸይር ጌታ ያቀረበላቸውን የቀደምት ህዝቦች ታሪክ እያነበቡ ከዚህ በመማር ወደ ጌታ ፍቃድ ቢመለሱ ዱንያውም አኺራውም ያማረ የሰመረ ይሆናል። ካልሆነ ግን ዶሮ ንክሻ ነው፣ መተላለቅ ነው፣ መናከስ ነው። ያው እስካሁን የተፈታ ችግር የለም። ከአላህ ዲን ተወጣ ወዲህ የሰው ልጅ እስካሁን ድረስ
ስልጣኔ ጫፍ ደርሷል ይባላል ቴክኖሎጂ መጥቋል ይባላል ገንዘብ ተንበሻብሿል ግን የሰው ልጅ ችግር እየሰፋ ነው የሚሄደው በየቀኑ ሰላም እየጠፋ ነው ያለው የት ላይ ነው ሰላም የሰፈነው የት ላይ ነው የሰው ልጅ ምኞት የተሳካው ቢባል የለም ግን ይሄ ነገር መፍትሄው ያለ አለመታደል ሆነና መድኃኒቱ ኪስህ ያለ ያ መድኃኒት መጠቀም አልፈልግም ብለህ ነው ሁሉ ጊዜ በስቃይ የምትኖረው ማለት ነው እንግዲህ የዓለም ህዝብ ይሄን ነገር ቢያቅና ቢስማማ ጌታ የበለጠ ለኛ አሳቢ ተቆርቋሪ ማንም የለም ዓሊሙል ገይቢ ወላ ይظهر الغيب احد الا يعلم من خلق واللطيف الخبير እና ዓለምን የፈጠረው እሱ ነው በዓለም ላይ ያሉ ችግሮችን የሚያቀው እሱ ነው መፍትሄ የሚሰጠው እሱ ነው ስለዚህ መፍትያቸው የኔ መመሪያ ነው ይያለ ነው አላህ Subhanahu Wa Ta'ala በማንም በኩል ይምጣ ታረቡም ይሁን ከአጀውም ይሁን ከጥቁሩም ይሁን ከነጩም ይሁን የሰው ልጆች በመድር ላይ ሰላማዊ ኑሮ ጌታቸው ጋራ መታረቅ ከፈለጉ የኔን መንሃጅ መቀበልና መከተል አማራጭ የሌለው ጉዳይ ነው የሚለው ይሄን ካልተቀበሉ ደግሞ በምንም አይነት ከፈለኩኝ እዚሁ ዱንያ ላይ መስቀልቅላቸውን እያወጣው አጨፋጨፋቸዋለሁኝ እዚሁ ራሱ ጦሱ ይተርፋቸዋል ማለት ነው ካስፈለገ ደግሞ ለተወሰነ ጊዜ እንዲበሉ እንዲጠጡ አረጋቸዋለሁ ሞክታቸዋለሁ ነገ ግን የሚጠብቅህ ጀሃነም ነው የሚለው ይሄን ነገር ደግሞ የሰው ልጅ በተሞክሮም በተጅሪባም እያየው ነው ያለው የትኛው ችግር ነው የተቃለለው በአለም ላይ አንድም ችግር የተቃለለ ነገር እየባሰ ነው ያለው በየቀኑ እየባሰ መስቀልቅሉ እየወጣ ነው ያለው ምንድነው ይሄን የሚያመጣው የጌታ ቁጣ ነው ማለት ነው ታዲያ ይሄ ነገር ችግሩን እያየነው እየኖር ነው ያለ ነው ያንዳንዱ ችግር የሌለበት የለም በአለም ላይ ባሆኑ ጊዜ እና ባለው እንግዲህ ስልጣኔ ባለው ተሞክሮ ባለው የፖለቲካ ሲስተም የሰው ልጅ ችግሩ ቢፈታ ኑሮ ለመስካውን አይፈታም ምንም አልተፈታም እየተባባሰ ነው ያለው ማለት ነው ይሄ ነገር ግን ወደ ተሻለ ሁኔታ ለመምጣት የሚቻለው አሁንም ከፈለጋችሁ መፍትሄው ቅርብ ነው በእጃችሁ ነው ያለው የአላህን መጃጅ ተስማምታችሁ በሱ መመሪያ ሂዱ ያኔ ችግራችሁ ሁሉ ይፈታል በአኺራ በዱንያ የምትፈልጉት ሁሉ ይሳካል ይሄ ካልሆነ ግን ውጤቱ የከፋ ይሆናል ለምን ተሌሎቹ አልተማራችሁምና እናንተ ራሳችሁ ደግሞ ያን ታሪክ መድገም ይኖርባችኋል እያለ ነው ስለዚህ አላህ Subhanahu Wa Ta'ala የነገረንና የመከረንን ለመቀበል አላህ ይወፍቀን ዓለምንም ልብ ይስጠው ነው የምንለው ካልሆነ ግን ቢያንስ እያንዳንዱ ሰው ሁሉ ነፍስን ቢማ ከሰበት ረሂና እንደተባለው እንደ ግለሰብ ይሄንን የአላህን መመሪያ ለመቀበል እኛ ፈቃደኛ መሆናችን ሊጠቅመን ይችላል በዱንያ ብዙዎቹ ኹበታ ከሆኑ የሚመጣው ነገር ሁላችንም ሊያጠፋ ይችላል ተብሏል ቢያንስ በአኺራ በጥሩ ሁኔታ ለመነሳት የምንችለው የአላህን መንሃጅ በጥሩ ልቦና ስንቀበልና ባላቅማችን እሱን ለመከተል ስንሞክር መሆኑን ማወቅና በዚህ አስተሳሰብ ላይ መኖር መቻል ሲኖረን ነው ወሰለላሁ ዐለ ነብዩ ወኢላ